አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም እንዴት ናችሁ? ውድ ቤተሰቦቼ ሁላችሁንም ሰላም ብያለሁ። ብያላችሁበት ሰላማችሁ ብዝዝት ይበል። ሀገራችንን አላህ ሰላም ያደርግልን። ዛሬ እንግዲህ በአዲስ ቪዲዮ የወርቅን ዋጋ የምነግራችሁ ይሆናል። ዛሬ ያው ሰኞ ስለሆነ እርግጠኛ ነኝ አዲስ ነገር ምን አለ ብላችሁ ትጠብቃላችሁ ብዬ ስላሰብኩ ነው እንጂ ድምጼ መቼም ለምንም አይሆንም ማለት ነው ሀባይብ። ዛሬ ቀኑ እንግዲህ እንደምናውቀው ሰኞ ነው፣ ኦገስት 24 2026። በዛሬ በሰኞ የቀን ውሎ ወርቅ ምን ደረሰ የሚለውን አብረን የምንመለከት ይሆናል። ላይክ አድርጉት ቪዲዮውን ለወርቅ ፈላጊዎች እንዲደርስ። አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ። በሳውዲ አረቢያ 1 ግራም 24 ካራንት ወርቅ 561 ሪያል ከ95 ሳንቲም እየተሸጠ ይገኛል ማለት ነው። 22 ካራንት 1 ግራም ወርቅ 491 ሪያል እየተሸጠ ይገኛል። 21 ካራንት 1 ግራም ወርቅ 492 ሪያል የ1 ግራም ዋጋ ያለ ደሪባ እየተሸጠ ይገኛል ማለት ነው። የግራሙ ዋጋ ብቻ 18 ካራንት 1 ግራም ወርቅ 422 ሪያል እየተሸጠ ይገኛል። እናንተ የራሳችሁን ይዛችሁ ከሄዳችሁ መሸጥ ከፈለጋችሁ 22 ካራንት ከሆነ በ510 ሪያል ይገዟችኋል። 21 ካራንት ከሆነ በ487 ሪያል ይገዟችኋል ማለት ነው። ውድ ቤተሰቦች 18 ካራንት ወርቅ ከሆነ በ415 ሪያል ይገዟችኋል። ይህ እንግዲህ በሳዑዲ አረቢያ የመሸጥና የመግዛት ያለው የዛሬ ወርቅ ዋጋ ነው ማለት ነው። ባህሪን 1 ግራም 24 ካራንት ወርቅ 56 ዲናር ከ41 ሳንቲም እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 51 ዲናር ከ71 ሳንቲም በመሸጥ ላይ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 49 ዲናር ከ36 ሳንቲም እየተሸጠ ይገኛል። ጆርዳን ላይ 1 ግራም 24 ካራንት ወርቅ 106 ዲናር በመሸጥ ላይ ይገኛል። 22 ካራንት 1 ግራም ወርቅ 97 ዲናር ከ24 ሳንቲም በመሸጥ ላይ ይገኛል። 21 ካራንት 1 ግራም ወርቅ 92 ዲናር ከ82 ሳንቲም በመሸጥ ላይ ይገኛል ማለት ነው። ኮይት ላይ 1 ግራም 24 ካራንት ወርቅ 46 ዲናር ከ18 ሳንቲም እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 42 ዲናር ከ34 ሐላላ ወይንም ሳንቲም በመሸጥ ላይ ይገኛል ማለት ነው። ውድ ቤተሰቦች 21 ካራንት 1 ግራም ወርቅ 40 ዲናር ከ41 ሳንቲም እየተሸጠ ይገኛል። ኳተር 1 ግራም 24 ካራንት 545 ሪያል ከ72 ሳንቲም እየተሸጠ ይገኛል። 22 ካራንት 500 ሪያል ከ25 ሳንቲም በመሸጥ ላይ ይገኛል። 21 ካራንት 1 ግራም ወርቅ 477 ሪያል ከ51 ሐላላ በመሸጥ ላይ ይገኛል ማለት ነው። እንዲሁም ዱባይ ላይ 1 ግራም 24 ካራንት ወርቅ 550 ድርሃም እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 504 ድርሃም እየተሸጠ ይገኛል። 21 ካራንት 1 ግራም ወርቅ 481 ድርሃም ከ22 ሐላላ እየተሸጠ ይገኛል ማለት ነው። 18 ካራንት 1 ግራም ወርቅ 412 ድርሃም ከ47 ሐላላ በመሸጥ ላይ ይገኛል። ዱባይ ላይ የራሳችሁን ወርቅ ይዛችሁ ከሄዳችሁ መሸጥ ከፈለጋችሁ 18 ካራንት ከሆነ በ408 ድርሃም ይገዟችኋል። 21 ካራንት ከሆነ 476 ድርሃም ይገዟችኋል። 22 ካራንት ከሆነ በ499 ድርሃም ይገዟችኋል ማለት ነው ውዶችዬ። እንዲሁም አሜሪካን 1 ግራም 21 ካራንት ባህሬን 131 ዶላር እየተሸጠ ይገኛል። ካናዳ 1 ግራም 21 ካራንት ባህሬን 181 ዶላር ከ29 ሳንቲም እየተሸጠ ይገኛል። አውስትራሊያ 1 ግራም 21 ካራንት ባህሬን 182 ዶላር ከ87 ሳንቲም በመሸጥ ላይ ይገኛል ማለት ነው። እንግዲህ ውድ ቤተሰቦቼ ለዛሬ ይዤላችሁ የመጣሁት የወርቅ ዋጋ ይህንን ይመስል ነበረ። በሌላ ቪዲዮ ደግሞ እንግዲህ ወርቅ በጣም ነው የጨመረው። እኔ የግራሙን ዋጋ ብነግራችሁም ነገር ግን ወርቅ ቤት ሄዳችሁ መግዛት ስትፈልጉ
በጣም ብዙ ነገር ይጨማምሩባችኋል። ምንጊዜም እንደምነግራችሁ ጭማሪውን ዛሬም አልደግምላችሁም፣ ግን ይሄ ሁሉ ይጨማመርባችኋል ማለት ነው። የግራሙ ዋጋ ሲቀንስ ያኔ ደሪባና መስነያ የመሀልን ቢጨምሩባችሁም ብዙ አይሆንም ማለት ነው። ግራሙም ከተወደደ የግራሙ ዋጋ ከተወደደ ከጨመረ የደሪባ የመስነያ የመሀል ሲጨመር ብሩ ወደ ላይ ነው የሚወጣው ማለት ነው። ስለዚህ ግራሙ ሲቀንስ ለኛ ጥሩ ነበረ፣ ግን አሁን ላይ እየጨመረ 500 ሊገባ ነው ማለት ነው። በፊቱ ዋጋ ሊደርስ ነው መሰለኝ፣ አላሁ አለም። ከጨመረም ከቀነሰም እንግዲህ ወደፊት የምናየው ይሆናል ማለት ነው። ውድ ቤተሰቦች እንግዲህ ለዛሬ ይዤላችሁ የመጣሁት ይሄንን ይመስላል። ለእኔም ለእናንተም መልካም ጊዜ ይሁንልን ሀባይብ።